ክፍል 2 ለንስሐ የሚያበረታቱ ሁኔታዎች። 1. ማንነትህን ካወቅክ ከኃጢአት በላይ ነህ። ንስሐችን እግዚአብሔርን በመውደድና መንፈሳዊ ሕይወትን በማወቅ ጽኑ መሠረት ላይ የተገነባ መሆን አለበት። ከዚህ አንጻር ሰው እግዚአብሔር ምን ያህል እንዳከበረው ያወቀ እንደሆነ ራሱን በኃጢአት አያዋርድም፣ ስለዚህም አይወድቅም። ነገር ግን ሰው ማን ነው? አንተስ ማን ነህ? ሀ አንተ እግዚአብሔር የሕይወት እስትንፋስ ሰጥቶ የፈጠረህ ፍጥረት ነህ። ዘፍጥረት ምዕራፍ 2 ቁጥር 7። አንተ አፈር ብቻ አይደለህም፣ ከአራቱ ባሕርያተ ሥጋና ከሦስቱ ባሕርያተ ነፍስ የተፈጠርክ ሕያው ሰው ነህ። ሕያው በመሆንህም ለጊዜው በምድር የምትኖር ብትሆንም በክብር ወደ አምላክህ በመሄድ ሰማያዊ ሕይወትን ለመኖር የተፈጠርክ መሆንህን አስብ። ስለዚህም በመንፈስ ኑር፣ ከዓለም ከሥጋዊ ሥራም ተለይ። አንተ በመልኩና በምሳሌው የተፈጠርክ የእግዚአብሔር ልጅ ነህ። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27። በእግዚአብሔር ምሳሌ የተፈጠርክ ከሆንክ እንዴት ኃጢአትን ትሠራለህ? በኃጢአት ወድቀህስ እንዴት የእግዚአብሔር ምሳሌ ልትባል ትችላለህ? ስለዚህ ነገር ቅዱስ አባታችን አትናቴዎስ ሰው በበደለ ኃጢአትን በሠራ ጊዜ የእግዚአብሔር ምሳሌ መሆኑ ይቀራል፣ ቅድስናውን ያጣልና በማለት ተናግሯል። ጌታችንም ሰው የሆነው ወደ ነበርንበት የቅድስና ሕይወት ሊመልሰን ነው። የእግዚአብሔር ልጅ መሆኑን ያወቀ ሰው ኃጢአት አይሠራም፣ ኃጢአትን ባለመሥራትም አባቱን የሚመስል ይሆናልና። አባቱን የማይመስል ልጅም ልጅ አይደለም። ስለዚህ የእግዚአብሔር ልጅ ነህና ከኃጢአት በመለየት ልጅነትህን ልታረጋግጥ ይገባሃል። በዚህም አባትህን ትመስላለህና። የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር እንደተባለ የዮሐንስ ወንጌል ምዕራፍ 8 ቁጥር 39። የእግዚአብሔር ልጆች የኖሩትን የተቀደሰ ሕይወት ካልኖርን የእግዚአብሔር ልጆች አይደለንም። በመሆኑም በሰማይ የምትኖር አባታችን ሆይ ልንል አንችልም። ሐዋርያው ቅዱስ ዮሐንስም ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ፣ አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 29 በማለት የእግዚአብሔር ልጆች ኃጢአትን በመተው ጽድቅን የሚያደርጉ መሆን እንዳለባቸው አስተምሯል። ከዚሁ ጋር በማያያዝም ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 7 እስከ 10 ካለ በኋላ ደግሞ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ፣ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 18 በማለት የእግዚአብሔር ልጆች የሚባሉት ከኃጢአት ሥራ የተለዩት መሆናቸውን አብራርቶ ነግሮናል። እግዚአብሔርን አባታችን ሆይ ለማለት የሚችሉትም ከኃጢአት የተለዩት ናቸው። ስለዚህ ኃጢአት በሠራህ ጊዜ ሁሉ ነፍስህን ወደ ጉድጓድ እንደ ጣልካትና አንተም የእግዚአብሔር ልጅ ለመባል የማትችል መሆንህን አትዘንጋ። ሰዎች ሁላችን የእግዚአብሔር ልጅ የመባልን ተግባራዊ ትርጉም በሚገባ ልናውቅ ያስፈልገናል። ይህንንም ለማወቅ ሁልጊዜ በምናስበው በምንናገረውና በምንሠራው ነገር ሁሉ የእግዚአብሔር ልጆች መስለን እንደሆነ ራሳችንን ልንጠይቅ ይገባል። የእግዚአብሔርን ልጆችም ልንመስል ያስፈልጋል። የእግዚአብሔር ቃልም እግዚአብሔር መንፈስ ነው፣ የዮሐንስ ወንጌል ምዕራፍ 4 ቁጥር 24። ከመንፈስም የተወለደውም መንፈስ ነው፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ይላልና የሚበድል ሰው ደግሞ እንኳን የእግዚአብሔር ልጅ ሊሆንና ሊባል ቀርቶ እግዚአብሔርንም አላየውም አያውቀውምም። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6። የእግዚአብሔር ልጅ መሆንህን ስታስብ እግዚአብሔር በምን ዓይነት ሕይወት ትኖር ዘንድ እንደጠራህ አስተውል። ቅዱስ ጳውሎስም ስለዚህ ነገር
የተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። የኤፌሶን መልእክት ምዕራፍ 4 ቁጥር 1 በማለት ይመክራል። ቅዱስ ዮሐንስም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል፣ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ሲል ያስተምረናል። ጌታችንም ደግሞ እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና በማለት የእግዚአብሔር ልጅ የሆነ ሁሉ ሊመላለስበት ስለሚገባው መንገድና ሊሰራ ስለሚገባው ነገር አስተምሮናልና ከዚህ አንጻር ራስህን መርምር። ሐመርኋ አንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤተ መቅደስ ነህ። ስለዚህ ማረጋገጫ እንዲሆንህ በመጽሐፍ የተጻፈው እንዲህ ይላል፣ ልጄ ሆይ ልብህን ስጠኝ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ይህ አባባል የሰው ልብ የእግዚአብሔር ማደሪያ መሆኑን ያመለክታል። ሐዋርያው ጳውሎስም የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እንዲሁም ደግሞ እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላክም እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 በማለት ሰዎች የእግዚአብሔር ማደሪያዎች ለመሆን መመረጣቸውን ተናግሯል። የእግዚአብሔር የማያቋርጥ ፍላጎቱም ከመጀመሪያው አንስቶ ያለው መሻት ወደ ሰው ነው፣ በሰው ልቦና ያድር ዘንድ ሰውም ከኃጢአት እንዲለይና የተቀደሰ የእግዚአብሔር ማደሪያ እንዲሆን። ስለዚህም እግዚአብሔር የሰውን ልቦና ይህች ለዘላለም ማረፊያዬ ናት፣ እኔም በእርሷ አድራለሁ መዝሙር 132 ቁጥር 14 ይላታል። ሰውም አቤቱ ጌታዬ ሆይ ለአንተማ ማደሪያ የታነጹ አብያተ መቅደስ አሉህ ይለዋል። እግዚአብሔር ግን ከታነጸ ሕንፃ በበለጠ በእጁ ሥራ ለሆነው ሕያው ቤተ መቅደስ ሲል ደሙን አፍሶ ሥጋውን ቆርሶ ቤዛ ሆኗልና አንተ የበለጠ ታስፈልገዋለህ። ሕንፃው ቤተ መቅደስ ለአንተ ተሠራ፣ አንተ ደግሞ የእግዚአብሔር ማደሪያ ሕያው ቤተ መቅደስ እንድትሆን ተፈጥረሃል። ሕንፃው ቢፈርስ ዳግመኛ ሊሠራ ይችላል። አንተ ብትፈርስ ግን ዳግመኛ በዚህ ዓለም አትሠራም። ስለዚህ እግዚአብሔር አንተን በጽኑ ይፈልግሃል። ለዚህ ነው ነቢያትን፣ ሐዋርያትን፣ መምህራንን፣ ካህናትን፣ ሰባኪያንን እንዲሁም በተራዳኢነታቸው ሊጠብቁህ ቅዱሳን መላእክትን የላከልህ። ይህ ሁሉ በኃጢአት የቆሸሽከውንና በዓለም የተጣልከውን አንተን ለማግኘትና ለማዳን የተደረገልህ ነው። አንተንም የእግዚአብሔር ማደሪያ ቤተ መቅደስ ለማድረግ ነው። እንግዲህ የእግዚአብሔር ማደሪያ ከሆንክ ደግሞ ነቢየ እግዚአብሔር ቅዱስ ዳዊት አቤቱ እስከ ረዥም ዘመን ድረስ ለቤትህ ቅድስና ይገባል መዝሙር 93 ቁጥር 5 እንዳለው ሁሉ በሕይወትህ ዘመን ሁሉ የተቀደሰ ቤተ መቅደስ የእግዚአብሔርን ማደሪያ እንደመሆንህ ከኃጢአት ርቀህ ንጹሕ ጠብቀህ መኖርን ገንዘብ ማድረግ ይገባሃል። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ያለውንና ሐዋርያው ቅዱስ ጴጥሮስም እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሰሩ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ያለውን ባንክሮ ማስተዋልና ራስን መጠበቅን አትዘንጋ። በሉቃስ ወንጌልም ጌታ ለቀበሮች ጉድጓድ ለሰማይም ወፎች ማረፊያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም የሉቃስ ወንጌል ምዕራፍ 9 ቁጥር 58 በማለት እንደተናገረው እግዚአብሔር የሚፈልገው ማደሪያ ሊጠጋበት የሚሻውም ስፍራ የአንተ ልቦና ነውና ልቦናህን በንጽሕና በቅድስና መጠበቅን ችላ አትበለው። በእርግጥ ደግሞ እግዚአብሔር በሰው ልጆች ይደሰታል። በምሳሌ ደስታዬም በምድሩ ተድላዬም በሰው ልጆች ነበረ መጽሐፈ ምሳሌ ምዕራፍ 8 ቁጥር 31 እንዳለው። ከዚህም የተነሳ ዘወትር የልቦናህን ደጅ ሲያንኳኳ ይኖራል። የእርሱ ማደሪያ የሆነ ልብህ ይከፈትለት ዘንድም እንዲህ በማለት ተናግሮሃል።
የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 23። በዚህ ሁኔታ አብና ወልድ ወደ አንተ ሕይወት ይመጣሉ፣ በአንተ ልቦናም ያድራሉ። በዚህም መሠረት የእግዚአብሔር ማደሪያ ትሆናለህ። እንግዲህ የእግዚአብሔር ማደሪያ የሆነ ቤተ መቅደስ የሆነው ልብህ የሚደነቅ ይሆናል። አባታችን ያዕቆብም ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው። ዘፍጥረት ምዕራፍ 28 ቁጥር 17። እንዲህ ሲል የእግዚአብሔር ማደሪያ የሆነ ሰውነት ምንኛ የከበረ መሆኑን ጠቁሟል። ስለዚህ የከበረውን የእግዚአብሔር ማደሪያ የሆነ ሰውነትህን በኃጢአት እንዳይቆሽሽ በንስሐ እያጠብክ በንጽሕና ትጠብቀው ዘንድ ይገባሃል። ዲያብሎስም በኃጢአት ይፈትን ዘንድ ወደ አንተ በመጣ ጊዜ እኔ ለአንተ አይደለሁምና ከኔ ወግድ በለው፣ እኔ የእግዚአብሔር መቅደስና የመንፈስ ቅዱስም ማደሪያ ነኝና በለው። በእኔ ያድር ወደ ቤት ልቦናዬ ይገባ ዘንድ እግዚአብሔር በር ልቦናዬን የሚያንኳኳ ሰው ነኝ በለው። እኔ አብና ወልድ ማደሪያቸው ሊያደርጉኝ ወደ እኔ የሚመጡ ሰው ነኝ በለው። እኔ የሥላሴ ማደሪያ ነኝ በለው። አንተ የመሲህ ክርስቶስ ወገንና የመንግሥቱም ወራሽ ነህ። እርሱ ክርስቶስ አምላክ ሲሆን በትሕትና ራሱን ዝቅ አድርጎና ወዶህ ወንድም ሆይ ይልሃል፣ በሥጋ ተዛምዶሃልና የአንተን ደካማ የሥጋ ባሕሪ ገንዘብ አድርጓልና። አንተ ግን ተንጠራርተህ ወደ ላይ ፈጣሪህን ወንድሜ ልትለው አይገባህም። ምንም እንኳን ሥጋህን ለብሶ እንዳንተው ሰው ቢሆን ፍጡር አይደለምና አምላክ እንጂ። እርሱ ሰዎችን ወንድሞች ማለቱ እጅግ ግሩም ነገር ነው። ሐዋርያው ቅዱስ ጳውሎስ ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው በማለት ክብሩን ዝቅ አድርጎ ለሰው ወንድም እንደሆነ ተናግሯል። ዕብራውያን ምዕራፍ 2 ቁጥር 17። ጌታችንና መድኃኒታችን ኢየሱስ ክርስቶስም ከትንሣኤው በኋላ ማልደው ወደ መቃብር ሄደው ያገኛቸውን ሴቶች ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ በማለት ደቀ መዛሙርቱ ሐዋርያትን ወንድሞች እንዳላቸው እንመለከታለን። የማቴዎስ ወንጌል ምዕራፍ 28 ቁጥር 10። በተጨማሪም ጌታ ሽቱ ልትቀባው ወደ መቃብሩ ማልዳ የሄደችውን መግደላዊት ማርያምን ወደ ደቀ መዛሙርቱ ሲልካት፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ ወደ አባታችሁ አርጋለሁ ብለሽ ንገሪያቸው በማለት መናገሩ ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 17። ይህም የሚያሳየው ጌታ ሰዎችን ወንድሞች ብሎ ይጠራቸው እንደነበረ ነው። ወንድሞቼ ያለውም ደቀ መዛሙርቱን ብቻ አይደለም፣ ሌላውንም የሰው ዘር ሁሉ እንጂ፣ ትሕትናውና ሁሉን ለማስተማር ተገልጧልና። እርሱም በቃሉ ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርጉ ሁሉ እነርሱ ወንድሞቼም እህቶቼም ናቸውና በማለት በግልጥ ተናግሯል። ማቴዎስ ወንጌል ምዕራፍ 12 ቁጥር 50። ይህም ፈቃዱን የሚፈጽሙ የሰው ልጆች ሁሉ ወንድሞች ተብለው እንዲጠሩ የተመረጡ መሆናቸውን የሚያሳይ ነው። የተመረጥነው ወንድሞች ልንባል ብቻ ሳይሆን ወራሾችም ጭምር ልንሆን ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 38። ሐዋርያው ቅዱስ ጳውሎስም ይህንኑ ሲያስረዳ የእግዚአብሔር ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ሲል ተናግሯል። የሮሜ መልእክት ምዕራፍ 8 ቁጥር 17። እንግዲህ በኃጢአት የምትኖር ከሆነ የክርስቶስ ወዳጅ የክብሩም ወራሽ ልትሆን እንደማትችል መዘንጋት የለብህም። ጽድቅ ከአመፃ ወይም ከኃጢአት ጋር ምን ተካፋይነት አለውና? ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 15 በማለት የተጻፈው ይህንኑ የሚያመለክት ነው። የጽድቅን መንግሥት ለመውረስና የጻድቁ የእውነተኛው የእግዚአብሔር ልጅ ወይም ወዳጅ ለመሆን ከአመፅ ወይም ከኃጢአትና ከአመፀኛው ከዲያብሎስ ራስን መለየት ተገቢ ነው። ይህም ኃጢአትን በመናዘዝና ንስሐ በመግባት የምታደርገው ነው። አንተ የመንፈስ ቅዱስ አንድነት
የመለኮታዊ ክብርም ተካፋይ ደግሞ ነህ። ይህንንም ቅዱስ ጳውሎስ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን በማለት አስረድቷል። ይህ ኅብረት ከተቀደሰ ምግባር የተነሳ የሚገኝ የእግዚአብሔር ጸጋ ነው። እግዚአብሔር መንፈስ ቅዱስ በአንተ ውስጥ ይሠራል፣ በአንተ ላይም ይኖራል። አንተንም ተጠቅሞ ነፍሳትን ለማዳን የክርስቶስን አካል ለማነጽ ይሠራል። እርሱ በአንተ ካልሠራ አንተ በራስህ ምንም አይደለህምና። ቅዱስ ዳዊትም እግዚአብሔር ቤቴን ካልሠራ ሠራተኞች በከንቱ ይደክማሉ ሲል የተናገረው ቃል ይህንኑ የሚያስረዳ ነው። መዝሙር 126 ቁጥር 1። ዘወትር መልካምና የተቀደሰውን ነገር ሁሉ የሚያሠራህ መንፈስ ቅዱስ ነው። ክፉ ሥራ ወይንም ኃጢአትን በሠራህ ጊዜ ግን የዲያብሎስ ተገዢ ሆነሃልና ብቻህን ትሆናለህ። ያን ጊዜም ከመንፈስ ቅዱስ አንድነት ትለያለህ። ከዚህም የተነሳ ቅዱስ መጽሐፍ እንዲህ እያለ ይመክርሃል፣ የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። ኤፌሶን ምዕራፍ 4 ቁጥር 30። መንፈስን አታጥፉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19። ይህን በማወቅ ጸጋ መንፈስ ቅዱስ ከአንተ እንዳይለይና አንተም የኃጢአት ተገዢ እንዳትሆን ዘወትር አቤቱ ቅዱስ መንፈስህን አትውሰድብኝ እያልክ መጸለይ ይኖርብሃል። መዝሙር 50 ቁጥር 11። በዚህ አይነት እየኖርክ እንደሆነ ከእግዚአብሔር ከሰጠህ የጸጋ ተካፋይነት መካከል የእግዚአብሔር ልጅ መሆን አንዱ መሆኑን ቅዱስ ዳዊት ሁላችሁም የልዑል ልጆች ናችሁ በማለት ተናግሯል። መዝሙር 81 ቁጥር 6። እንግዲህ ከዚህ ልዕልና በኋላ በጸጋ የመለኮት ስጦታ ተካፋይ ከሆንክ ከዛ በኋላ ኃጢአትን መሥራት ለምን ይጠቅምሃል? ኃጢአትን በሠራህ ጊዜ የሰይጣን ወገንና ባሪያ ትሆናለህ እንጂ የምታገኘው ጥቅም የለም። የኃጢአት ባሪያ መሆን በሞት ጥላ መኖር ነውና። በመጽሐፍም ኃጢአትን የሚያደርግ ከዲያብሎስ ነው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ተብሏል። ከዚህም ኃጢአትን የሚያደርጋት ሰው እግዚአብሔር የሰጠውን ክብር የማያውቅ ነው። ስለዚህ ኃጢአትን በብርቱ ሽሻት፣ ወደ አንተ ብትመጣ ከእርሷም ራቅ። አንተ የክርስቶስ አካል ነህ። ቤተ ክርስቲያን የክርስቶስ አካል ናት። ጉልላቷ ደግሞ ክርስቶስ መሆኑ ተነግሯል። ቤተ ክርስቲያን ሲባል የምዕመናንን አንድነትም ይጨምራል። የምዕመናን አንድነትም ቤተ ክርስቲያን ነውና ይህንን ቅዱስ ጳውሎስ እርሱም ሁላችን የእግዚአብሔር አብን የባሕሪ ልጅ በማመንና በማወቅ ወደሚገኝ አንድነት እስክንደርስ የክርስቶስ አካል ለመሆን ፍጹማን እስክንሆን ድረስ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያትም፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ሲል አብራርቶታል። ኤፌሶን ምዕራፍ 4 ቁጥር 11። በክርስቶስ የሚያምኑ ሁሉ ደግሞ የክርስቶስ የአካሉ ክፍሎች መሆናቸውን ማንም የገዛ ሥጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል ሲል ገልጦታል። ኤፌሶን 5:30። ስለዚህ በሰውነታችን ኃጢአት መሥራት የለብንም፣ ኃጢአት ከክርስቶስ ጋር ኅብረት የለውምና በክርስቶስ አካልም ኃጢአት ሊሠራ አይገባምና። ይህንን አስመልክቶም ሐዋርያው ቅዱስ ጳውሎስ ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን ካለ በኋላ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ብሏል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 15 እስከ 20። የተገዛንበት ዋጋ ሰው የሆነ አምላክ የክርስቶስ ደም መሆኑ የታወቀ ነው። እንግዲህ ሥጋችን የክርስቶስ አካል ከሆነ እንደምን ኃጢአት እንሠራለን? ከዚህም በላይ ደግሞ እርሱ ክርስቶስ በዓለም ፍጻሜ ሲመጣ ተርቤ አብልታችሁኛልን? ወዘተ በማለት የሚጠይቀን ራሱ ፍጹም የእኛ ወገን በመሆኑ ነውና የማቴዎስ ወንጌል ምዕራፍ 25 ቁጥር 35። እንዴት ኃጢአት እንሠራለን? ኃጢአተኛ ራሱን ከክርስቶስ ወገንነት የእርሱም አካል ከመሆን ይለያል።
የክርስቶስ አካል ቅዱስ ነውና። መድኃኒታችን ኢየሱስ ክርስቶስ እኛ የእርሱ አካላት መሆናችንን ሲገልጽ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ ብሏል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5። እንግዲህ እውነተኛ ቅርንጫፍ ሆነን እውነተኛ የወይን ፍሬ አፍርተን ይሆን? እንዲህ ብለን ራሳችንን ልንጠይቅ ይገባል። እውነተኛ የወይን ፍሬም የእግዚአብሔር ልጆች የክርስቶስ አካላት የሆኑ ክርስቲያኖች የሚሰሩት ከኃጢአት የተለየ የተቀደሰ ምግባራቸው ነው። ስለዚህ ሕይወታችንን ከኃጢአት በመጠበቅ የተወደደ የወይን ፍሬ አፍርተን መገኘት ይገባናል። ከእርሱም ጌታ ሊጠጣ የወደደው ወይን የሚገኝበት የተመረጠ የሕይወት ቅድስናና የንጽሕና ፍሬ ልናፈራ የተገባ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 29፣ የዮሐንስ ወንጌል ምዕራፍ 4 ቁጥር 7። ከሁሉ በላይ ጌታችንን የሚያስደስተው የሰው ልጆች ከኃጢአት ወደ ጽድቅ መመለስና ለሰማያዊው መንግሥቱ መብቃት ነው። መልካም ፍሬ የማናፈራ፣ የተቀደሰ ምግባር የማንሠራ፣ ከኃጢአት የማንርቅ ከሆንን የወይኑ አካላት አይደለንም። በኃጢአት የሚመላለስ ሰው የወይኑ የክርስቶስ አካል ከእርሱም የሚገኘውን ሁሉ የሚቀበልና ፍሬ የሚያፈራ ቅርንጫፍም ሊሆን አይችልም። እንዲህ አይነቱ ቅርንጫፍ ይቆረጣል፣ ወደ እሳትም ይጣላል። ይህንንም ሲገልጽ ጌታችን በእኔ የሚኖር እኔም በእርሱ እኖራለሁ፣ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቀማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 6-7። ከዚህ የተለየው ኃጢአትን የማይሠራና የተቀደሰው ቅዱሱ ግን የወይን ግንድ የተባለ የክርስቶስ አካል ነውና የሚጠበቅበትን የጽድቅ ፍሬ ያፈራል። ገላትያ ምዕራፍ 5 ቁጥር 22። ስለዚህ የክርስቶስ አካል መሆንህን አስበህ እንደ መልካሙ ቅርንጫፍ ጣፋጭ የሆነ የንጽሕና ፍሬ ለማፍራት ራስህን ከኃጢአት ልትጠብቅ ይገባሃል። አንተ የክርስቶስን ሥጋና ደም የምትቀበል ነህ። አንተ የክርስቶስን ሥጋውን በልተህ ደሙንም ጠጥተህ ሥጋውን ከሥጋህ ደሙ ከደምህ ጋር ተዋህዷል። ሥጋ ወደሙ ከተቀበለው አፍህ የማይገባ ንግግር አይወጣም፣ እንዲገባ ከተፈቀደው በላይም አይገባበትም። ስለዚህ አንደበትህ እግዚአብሔር ለማይደሰትበት ኃጢአት ለሆነ ነገር መከፈት የለበትም። በአንተ ያለው የፈጣሪ የክርስቶስ ሥጋና ደም ነውና ተቀድሰሃልና። በክርስቶስ ሥጋና ደም የተቀደሰው አካልህ ለኃጢአት መሣሪያ መሆን እንደሌለበት አስተውል። ማን መሆንህንና ለአንተ የሚገባውም ምን መሆኑን አትዘንጋ። በመዘንጋት ከኃጢአት መውደቅ ሊመጣ ይችላልና። ሰዎች ሁሉ የክርስቶስ አካላት የመንፈስ ቅዱስ ማደሪያዎች መሆናቸውን ሲረሱ ኃጢአትን የሚሠሩ መሆናቸውን በማስተዋል አንተ የእግዚአብሔር ማደሪያ መሆንህን እያሰብክ ከኃጢአት ራቅ። ኃጢአት ምን እንደሆነ ብታውቅ ትሸሸዋለህ። አንድ ሰው ንስሐ ለመግባት ማንነቱን ማወቁ ብቻ በቂ አይደለም። ጠላቱ የሚሆን ኃጢአትንም ደግሞ ማወቅ አለበት፣ ሲያውቀው ይሸሸዋልና። ሰው የኃጢአትን ምንነት፣ መጥፎነቱን፣ ቅጣቱንና የሚያስከትለውን ውጤት ያወቀ እንደሆነ ይሸሸዋል። ኃጢአት ምንድን ነው? ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ኃጢአት ስታድግ ሞትን ትወልዳለች ካለ በኋላ በሮሜ መልእክቱ ደግሞ የኃጢአት ደሞዝ ሞት ነው ብሏል። ዕብራውያን ምዕራፍ 1 ቁጥር 15፣ ሮሜ ምዕራፍ 6 ቁጥር 23። ስለዚህ ኃጢአት የሕሊና የመንፈስም ሞት ነው። ከዚህ በመነሳት ነው የጠፋው ልጅ ወደ አባቱ ቤት በተመለሰ ጊዜ አባቱ ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም በማለት የተናገረው። የሉቃስ ወንጌል ምዕራፍ 15 ቁጥር 24። ኃጢአትን የሚሠራ ሰው በነፍሱ ሙት ነው። ከአባቱ ከእግዚአብሔርም የተለየና ወደ ዓለም የኮበለለ ሰው ጠፍቷል። ከኃጢአቱም ያልተመለሰ ሙት መሆኑን ሲገልጽ ቅዱስ ጳውሎስ
ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት ብሏል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6። ለኤፌሶን ምዕመናን በጻፈው መልእክቱ ደግሞ በበደላችሁና በኀጢአታችሁ ሙታን ነበራችሁ ካለ በኋላ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሣ በበደላችን ሙታን እንኳን በሆነን ጊዜ በክርስቶስ ሕይወትን ሰጠን በማለት ኀጢአት መንፈሳዊ ሞት እንደሆነና ከዚህ መንፈሳዊ ሞት የሚያድነን እግዚአብሔር መሆኑን ነግሮናል። ኤፌሶን ምዕራፍ 2 ቁጥር 5። ኀጢአት የሚሠራ ሰው የሞተ ነው። ምክንያቱም ሕይወትን ከሚሰጥ ሕይወት ከሆነ ከእግዚአብሔር ተለይቶአልና ነው። በወንጌልም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ጌታችንም እኔ መንገድና እውነት ሕይወትም ነኝ ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 6። የሥጋ ሞትም የነፍስ ከሥጋ መለየት ነው። የነፍስ ሞት ወይንም መንፈሳዊ ሞት ግን ከእግዚአብሔር መለየት ነው። ኀጢአተኛ የሕይወትን ትርጉም አያውቅምና ስለ ንስሐ ስትነግረው በሕይወቴ እንድደሰት ተወኝ ይልሃል። ምድራዊና ዓለማዊ ደስታ ሕይወት እንደሆነ ያስባልና። እንግዲህ ኀጢአት ሞት ከሆነ እኛ በእውነት ሕያዋን እንሆንን? በምድርም ላይ ምን ያህል ዘመን እንኖር ይሆን? አባታችን ቅዱስ ያዕቆብ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ፣ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ሲል የተናገረው ለእነዚህ ጥያቄዎች መልስ ይሆናል። ኦሪት ዘፍጥረት ምዕራፍ 47 ቁጥር 9። በሕይወት የኖርነው በእግዚአብሔር ቤት የኖርንበት ለቃሉ የተገዛንበት ጊዜ ብቻ ነው። ኀጢአት የሠራንበትን ጊዜ ደግሞ በሞት የቆየንበት በመንፈሳዊ ሕይወት የሞትንበት ነው። ስለዚህ ዕድሜያችን ይህን ያህል ነው ብለን ከተወለድንበት ቀን አንስቶ ያሉትን ዓመታትን ቆጥረን መናገር የለብንም። አብዛኛውን በኀጢአት ሙታን ሆነን አሳልፈነዋልና። በመሆኑም በሕይወት እንኖር ዘንድ ከኀጢአት መለየት ይገባናል። ከኀጢአት ሳንለይ የእግዚአብሔር ልጆች ነን አንበል። በኀጢአታችን ሙታን ስንሆን የሕያው እግዚአብሔር ልጆች ልንባል አንችልምና። ኀጢአት በዓለም መታለልና መጥፋት ነው። በሉቃስ ወንጌል ላይ ተመዝግቦ የምናገኘው የጠፋው ልጅ፣ የጠፋችው በግና የጠፋችው ድሪም ታሪክ ኀጢአት በዓለም ተታሎ መጥፋት መሆኑን የሚያብራሩ ናቸው። ሉቃስ ወንጌል ምዕራፍ 15። እግዚአብሔርም የጠፋውን ልጁን የጠፋችውን በጉንና ድሪሙን ከመፈለግ እንደማያቋርጥ ይሄው ታሪክ ያስረዳናል። በኀጢአት መንገድ በተጓዝን ጊዜ መጥፋታችንን ከእግዚአብሔርም እጅ መውጣታችንን ማወቅ አለብን። ኀጢአተኛ ሰው በማወቅም ሆነ ሳያውቅ በኀጢአት የሚኖር በመሆኑ የጠፋ ነው። ከአባቱ ቤት የወጣ ልጅ ከእረኛው የተለየ በግ ባለቤት የሌለው ገንዘብ ነውና የጠፋ ነው። ኀጢአት በዓለም መሸነፍና መዋረድ ነው። በመታገስ ኀጢአትን ማሸነፍ አቅቶት ክፉ ሲናገሩት ክፉ የሚመልስ ሰው ለኀጢአት ተሸንፏል። ሐዋርያው ቅዱስ ጳውሎስ ክፉውን በመልካም አሸንፍ እንጂ በክፉ አታሸንፍ ሮሜ ምዕራፍ 12 ቁጥር 21 በማለት የሰጠውን ምክር በሥራ ላይ ለማዋል መጣር እንጂ ትዕግሥት አጥቶ በክፋት መሸነፍ አይገባም። ቃየን ወንድሙን በመግደሉ በኀጢአት ተሸነፈ። መጀመሪያ ያሸነፈ ቢመስለውም በኋላ ግን እግዚአብሔር ባነጋገረው ጊዜ መውደቁንና መሸነፉን አወቀ። ዘፍጥረት ምዕራፍ 4 ቁጥር 14። ሄሮድስም መጥምቁ ዮሐንስን ባሰረው ጊዜና በገደለው ጊዜ አሸናፊ እንደሆነ ራሱን ቆጠረ። ክርስቶስ በተገለጠ ጊዜ ግን ተዋረደ፣ ለኀጢአትም ተሸንፏልና። የማቴዎስ ወንጌል ምዕራፍ 14 ቁጥር 2። ማንም ሰው የበላይነትን በፈለገ ጊዜና ሌሎችን በናቀ ጊዜ ያን ጊዜ በኀጢአት ተሸንፏል። የሚያየውን ማስተዋል የሚሰማውን ማድመጥ አልቻለምና መሸነፉን እንደ ማሸነፍ ድካሙንም እንደ ብርታትና ኃይል
ቆጥሮታልና። የማቴዎስ ወንጌል ምዕራፍ 13 ቁጥር 13። ሰዎች በዚህ አይነት ስለ ክርስቶስ መስቀል ሳይገባቸውና ጣዕመ መስቀሉን ሳይረዱት የክርስቶስን መስቀል እንደ ድካም ይቆጥሩታል። መስቀሉ ግን በጠላቶቹ ሁሉ ላይ ኃይል አለው። ጠላቶቹ ጌታን በመስቀላቸው ከቅናታቸው የተነሳ ድል ያደረጉ መሰላቸው። ነገር ግን ተሸናፊዎቹ ነበሩ። ሐሰተኝነታቸውና ትዕቢታቸው እነርሱን ጣላቸው። የተናቀውና የተሰቀለው ክርስቶስ ግን በመስቀሉ በፍቅሩና በትሕትናው ጭምር በሞትም ደግሞ አሸነፋቸው። በሐሰት ተነሳስተው የወሰኑት ውሳኔና የፈረዱበት የመስቀል ላይ ሞት ኀጢአት ነበርና በኀጢአታቸው ተዋረዱ፣ ተሸነፉም። ስለዚህ ኀጢአት መዋረድና መሸነፍ ነው። ኀጢአት ከእግዚአብሔር መለየት ነው። ኀጢአት ከእግዚአብሔር መለየት መሆኑን ሲያመለክት ቅዱስ ጳውሎስ ብርሃን ከጨለማ ክርስቶስ ከቤልሆር ጋር ምን መስማማት አለው ብሏል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 15። ብርሃን የሆነ ክርስቶስ ጨለማ ከሆነ ከአጋንንት ሥራ ጋር ምንም ኅብረት የለውም። እንዲሁ ሁሉ ደግሞ ብርሃን የሆነ እግዚአብሔር የብርሃናት ጌታ እርሱ ጨለማ ከሆነ የሰይጣን ሥራ ከኀጢአት ጋር ምንም አንድነት የለውም። ኀጢአትን የሚሠራ ሰው ከእግዚአብሔር ጋር መተባበር የለውምና ለዚህ ነው ኀጢአት ከእግዚአብሔር መለየት ነው የተባለው። የጠፋው ልጅም በበደሉ ምክንያት ከአባቱ ቤት ወጣ፣ ከአባቱም ተለየ። ሉቃስ ወንጌል ምዕራፍ 15 ከቁጥር 11። ደግሞ ኀጢአት ከእግዚአብሔር መለየት ብቻ ሳይሆን ከእግዚአብሔር ጋር መጣላትና የእርሱ ጠላትም መሆን ነው። ዓለም ከእግዚአብሔር ጋር ቢጣላ አካላዊ ቃል ዓለሙን ከራሱ ጋር ሊያስታርቅ ሰው ሆነ። ምድራዊውን ከሰማያዊ ጋር አስታርቀህ ብለን የምንቀድሰውና ከቅዳሴ በፊት ከቁርባን በፊትም ጸሎተ ንስሐ የምንደግመው ለዚሁ ነው። በኀጢአት ያለ ሰው ቤቱንና አባቱን እግዚአብሔርን ትቷል። ቅዱሳት መጻሕፍትንና ትእዛዛተ እግዚአብሔርን፣ ቅዱስ ሥጋውንና ክቡር ደሙን ትቷል። ከእግዚአብሔር ጋር መነጋገርን አቋርጧል። በመሆኑም ከእግዚአብሔር ጋር ተጣልቷል፣ ከእርሱም ተለይቷል። ይህ የእግዚአብሔርና የሕዝቡ መጣላት በነቢዩ በኤርምያስ ዘመን እጅግ አስፈሪ በሆነ ደረጃ ላይ በመድረሱ እግዚአብሔር ነቢዩን እንግዲህ አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸውም ብሎታል። ኤርምያስ ምዕራፍ 7 ከቁጥር 16። ከዚህም በላይ የእግዚአብሔር ጥላቻ ከከፍተኛ ደረጃ የደረሰ ለመሆኑ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አያዘነብልም ሲል እግዚአብሔር ለነቢዩ ኤርምያስ የተናገረው ቃል ምስክር ነው። ኤርምያስ ምዕራፍ 15 ቁጥር 1። ኀጢአት ሲበዛ ከእግዚአብሔር መጣላትም ከእርሱ መራቅም እንደዚሁ ይበዛል። ስለዚህ ነው በአዲስ ኪዳንም ጌታችን ሰነፎቹን ደናግላን እውነት እላችኋለሁ አላውቃችሁም ሲል የመለሰላቸው። ሌሎችንም ደግሞ ከቶ አላውቃችሁም እናንተ ዓመፀኞች ከኔ ራቁ ብሏቸዋል። የማቴዎስ ወንጌል ምዕራፍ 25 ቁጥር 12፣ የማቴዎስ ወንጌል ምዕራፍ 7 ቁጥር 23። በሉቃስም እንዲሁ እላችኋለሁ ከወዴት እንደሆናችሁ አላውቃችሁም ሁላችሁ ዓመፀኞች ከኔ ራቁ ብሎ ኀጢአተኞችን ምን ያህል እንደሚጠላ ተናግሯል። የሉቃስ ወንጌል ምዕራፍ 13 ቁጥር 27። እነዚህ የጌታ ቃላት ሁሉ አስፈሪና አስደንጋጭ ናቸው። በእግዚአብሔር አንደበት አላውቅህም መባል ምንኛ አስፈሪ እንደሆነ መመዘን ይቻላል። እንግዲህ በዚህ አይነት በዓለምና በኀጢአት ለመኖር የሚወድ ሁሉ የእግዚአብሔር ጠላት መሆኑ ነው። ቅዱስ ያዕቆብም ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል በማለት የተናገረውና ያዕቆብ ምዕራፍ 4 ቁጥር 4 ላይ ቅዱስ ዮሐንስም ዓለምን ወይንም በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ሲል የተናገረው ይህንኑ የሚያረጋግጥ ነው።
አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15። በሌላ በኩል ግን የእግዚአብሔር ወዳጆች ለእግዚአብሔር ባላቸው ቅርበት ፍቅራቸውን ይገልጣሉ። እግዚአብሔርም እንደነዚህ ላሉት ወዳጆቹ ጥልቅ ፍቅሩን ይገልጥላቸዋል፣ በቃሉም ያነጋግራቸዋል። ለምሳሌ ያህልም ጥቂቶቹን ቀጥለን እንመለከታለን። በመጀመሪያ የምንጠቅሰው የእግዚአብሔር ወዳጅ አባታችን አብርሃም ነው። አባታችን አብርሃም የእግዚአብሔር ወዳጅ መሆኑ በብዙ ስፍራ ተነግሯል። ስለዚህም በጸሎታችን ጊዜ እግዚአብሔርን ስለ ወዳጁ ስለ አብርሃም ብሎ የምንጠይቀውን ነገር እንዲያደርግልን እንለምነዋለን። አብርሃም እግዚአብሔርን የሚያፈቅር የእግዚአብሔር ወዳጅ ነው። እግዚአብሔር ሰዶምን ሊያጠፋ በወሰነ ጊዜ እኔ የማደርገውን ከአብርሃም እሰውራለሁን ሲል መናገሩ በእግዚአብሔርና በአብርሃም መካከል ላለው ጽኑ ወዳጅነት ምስክር ነው። ዘፍጥረት ምዕራፍ 18 ቁጥር 17። እግዚአብሔር ለአብርሃም ሳይነግር ሰዶምን አለማጥፋቱ፣ ስለዚህችም ሀገር ከአብርሃም ጋር ሰፊ ውይይት ማድረጉ እጅግ የሚደንቅ ነው። ይህ ሰው ለመሆኑ ማን ነው? በውኑ እርሱ አፈርና አመድ አይደለምን? ዘፍጥረት ምዕራፍ 18 ቁጥር 27። እግዚአብሔር ግን ስለ አብርሃም እንዲህ ይላል፣ እርሱ የማፈቅረውና የምወደው ባሪያዬ ነው። ስለማደርገው ነገር ሁሉ ለእርሱ መንገር አለብኝ። እንደ ሌሎቹ ሰዎች ሁሉ በሚፈጸመው ነገር እንዲገረም እርሱን መተው ተገቢ አይደለም። ስለዚህ እግዚአብሔር ያሰበውን ለአብርሃም ነገረው። ስለ ሁኔታውም ከእርሱ ጋር በፍቅር ተወያዩ። አብርሃምም እግዚአብሔርን በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? ይህ ካንተ ይራቅ፣ እንዲህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? በማለት ሐሳብ ሲያቀርብ እንመለከታለን። ይህ አይነቱ አነጋገር ከምንፈራቸው ወይንም ከምናከብራቸው ሰዎች ጋር የምንነጋገርበት ዘዴ አይደለም። አብርሃም ግን ከፍጹም ወዳጅነት በመነጨ ድፍረት ከእግዚአብሔር ጋር እንዲህ ተነጋገረ። ውይይቱንም በመቀጠል 50 ጻድቃን በከተማይቱ ውስጥ ቢገኙ ከ50ውም ጻድቃን 5 ቢጎሉ ምናልባት ከዚያ 40 ቢገኙሳ 30 10 አለው። እግዚአብሔርም ስለ 10ሩ አላጠፋትም ሲል መለሰ። ዘፍጥረት ምዕራፍ 18 ከቁጥር 22 እስከ 33። ይህም የእግዚአብሔር ወዳጅ ከመሆን የተገኘ ነው። የዚህ አይነቱን ወዳጅነት ይዘው የተገኙ ሰዎችን ማግኘት የሚያስደንቅ ነው። ከእግዚአብሔር ጋር የሚያነጋግር ለመነጋገርም የሚያበቃ ወዳጅነት ካላቸው ሰዎች ጋር እርሱም ይነጋገራል። ታዲያ ማን ነው ከእግዚአብሔር ጋር የሚነጋገር እግዚአብሔርም የሚያነጋግረው? ለአብርሃም የሆነው ሁሉ እንዲሁ ደግሞ በሙሴ ሆኗል። ነቢየ እግዚአብሔር ሙሴ እንደ አብርሃም ሁሉ የእግዚአብሔር ወዳጅ ስለነበረ ከፈጣሪው ጋር ሲወያይና ሲማከር ተገኝቷል። እስራኤል ወይንም አይሁድ ከወርቅ የተቀረጸ የጥጃ ምስል ሰርተው ማምለክ ጀመሩ። ያን ጊዜ እርሱ ያደረገላቸውን ተአምራት ሁሉ ዘንግተው እርሱንም ክደው ለጣዖት በመስገዳቸው እግዚአብሔር ተቆጣ፣ እነርሱንም ለማጥፋት ወሰነ። ነገር ግን አስቀድሞ ለሙሴ ሊነግረው ወደደ። ለሙሴም ሕዝቡ ምን ያህል እንደረከሱ ከነገረው በኋላ እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ። ኦሪት ዘጸአት ምዕራፍ 32 ቁጥር 10 አለው። በዚህ ምንባብ እግዚአብሔር ሁሉን ማድረግ የሚችል አምላክ ሲሆን ሙሴን ግን እንደ አማካሪ ሲያወያየው እንመለከታለን። ከዚህ ንግግር እግዚአብሔር ተወኝ ሲል ለሙሴ ከተናገረው ቃል ይልቅ የነቢዩ ሙሴ መልስ እጅግ የሚያስገርም ነው። ቅዱስ አባታችን ያዕቆብ እግዚአብሔር ሊነጋ አቀላልቷልና ልቀቀኝ ባለው ጊዜ ካልባረከኝ አልለቅህም ዘፍጥረት ምዕራፍ 32 ቁጥር 26 እንዳለው ሁሉ ሙሴም ፍጹም ፍቅር በተሞላበት ድፍረት ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ ዘጸአት ምዕራፍ 32 ቁጥር 12 በማለት መለሰለት። ማን ነው በምድራዊ አለቃው ፊት እንዲህ በድፍረት የሚናገር? የሚገርመው ነገር እግዚአብሔር በሙሴ ንግግር ተስማምቶ የሙሴን ፈቃድ መፈጸሙ ነው። መጽሐፉም እግዚአብሔርም
በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ዘጸአት 32:14 ላይ ይላል። እንግዲህ እግዚአብሔር ከወደዳቸው ከወዳጆቹ ጋር እንዲህ ሲሠራ የሚመለከት ልቦና ከመንፈሳዊ ቅናት የተነሣ ራሱን ለውጦ እነዚህን የእግዚአብሔር ወዳጆች መከተልን መምረጥ ያስፈልገዋል። ስለ ሙሴ ሌላ ምሳሌ እናነባለን። በቅዱስ መጽሐፍ እንደተጻፈው በሲና ተራራ ላይ ሙሴ ከእግዚአብሔር ጋር 40 መዓልትና ሌሊት ቆይቷል። ዘጸአት 34 ቁጥር 28። ነገር ግን 10ቱን ትእዛዛት ለመጻፍ በውኑ ለእግዚአብሔር እንኳን 40 ቀን ቀርቶ ጥቂት ደቂቃዎችም አያስፈልጉትም። ለሙሴ ስላለው ፍቅር ግን ሙሴ 40 መዓልትና ሌሊት በተራራው ላይ እንዲቆይ ተወው። ሙሴ የእግዚአብሔር ሰው በመሆኑ እግዚአብሔር ተደስቶበታል። እንዲሁ ደግሞ ሙሴም ከእግዚአብሔር ጋር ቃል በቃል ለመነጋገር ዕድል በማግኘቱ ደስተኛ ነበር። እግዚአብሔር ብዙ ወዳጆች አሉት። እነዚህንም በግልጽ ከእንግዲህ ወዲህ ባሮች አልላችሁም ወዳጆች ግን ብያችኋለሁ ሲል ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 36። በወንጌልም ስለ ወንጌላዊው ዮሐንስ በመደጋገም ኢየሱስ የሚወደው ደቀ መዝሙር እየተባለ ተነግሯል። እግዚአብሔር ለሚወዳቸው የሰማይን መክፈቻ በእጃቸው ሰጥቷቸዋል። ቢወዱ የሚከፍቱበት፣ ባይወዱ የሚዘጉበት ሥልጣንንም ጭምር ሰጥቷቸዋል። ከዚህም የተነሣ እጅግ በሚያስደንቅ ድምፅ ነቢዩ ኤልያስ ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ብሎ ሲናገር እንመለከተዋለን። አንደኛ ነገሥት ምዕራፍ 17 ቁጥር 1። ከአፌ ቃል በቀር የሚለው ሐረግ አስፈሪና አስገራሚ ነው። እግዚአብሔር ቢፈቅድ እንኳን አላለም። ይልቅ እርግጠኛ በመሆን ተናገረ እንጂ። እንደተናገረውም ሰማያት ተዘጉ፣ ሳይከፈቱም ለ3 ዓመት ከ6 ወራት ቆዩ። ኤልያስ እንዲከፈቱ በተናገረ ጊዜም ሰማያት ተከፈቱ፣ ጠልና ዝናብም ሆነ። ስለ እነዚህ ስለ ቅዱሳን ስለ ተሰጡት የሰማይ መክፈቻዎች ስለ ያዟቸውም ቅዱሳን እነሆ እነርሱ እንደሚጸልዩ ሳይሆን ጸሎትን እንደሚቀበሉ ከአባቱ ሀብት ለሰዎች ሁሉ ይሰጥ ዘንድ ሥልጣን እንዳለው ልጅ ናቸው ተብሎ ተነግሯል። እኛም እንግዲህ ይህን የመሰለ ጸጋ የተሰጣቸውን የእግዚአብሔር ወዳጆች ታሪኩን ባነበብን ጊዜ ለዚህ ጸጋ ልንቀና ይገባል። ቅንዑ ለአንተ ተአቢ ጸጋ እንዳሉ አበው። እግዚአብሔር ለእነዚህ ለሚወዳቸው ከጸጋው በመስጠት ብቻ አይረካም፣ ከክፉ ነገር ሁሉ ይጠብቃቸዋል። በእነርሱ ላይም አንዳች ክፉ ነገር እንኳን እንዲነገርባቸው አይሻም። የመጀመሪያው ምሳሌም ሙሴ ነው። ሙሴ ከእስራኤል ሕግ ውጪ ኢትዮጵያዊቱን ባገባ ጊዜ ወንድሙ አሮንና እህቱ ማርያም ስለ እርሱ ተቆጡ፣ አንጎራጎሩም። ይሁን እንጂ እግዚአብሔር በሙሴ ላይ ስለተናገሩት ነገር ተቆጣ። ሙሴ ቢታገሳቸውም እግዚአብሔር ግን አልታገሳቸውም። ስለዚህም ሦስቱንም ጠርቶ ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አላቸው። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 እስከ 8። ማርያምንም በለምጽ መታት፣ እንደ አመዳይም ነጭ ሆነች። ከሰፈር ውጭም 7 ቀን ተዘግታ ተቀመጠች። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 9 እስከ 15። ይህም ለአባታችን አብርሃም የተናገረውን ኪዳን እንድናስታውስ ያደርገናል። እግዚአብሔር የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ብሎታልና። ዘፍጥረት ምዕራፍ 12 ቁጥር 3። ይህም እግዚአብሔር ለወደዳቸው የሰጠው ግሩም ክብር ነው። የሚባረኩ ብቻ ሳይሆን ለበረከትም እንዲሁ ነግሯቸዋል። ዘፍጥረት ምዕራፍ 12 ቁጥር 2። ይህም ኤልያስ በመበለቲቱ ቤት፣ ዮሴፍም በጲጥፋራ ቤትና በግብፅ፣ ኤልሳዕም በሱናማይቲቱ ሴት ቤት ለበረከት እንደሆኑ ማለት ነው።
ሌላው እግዚአብሔር ለሚወዳቸው ልጆቹ የሚሰጠው የሚያስደንቅ ክቡር ተአምራት እንዲያደርጉ በሚሰጣቸው ኃይል ነው። እርሱ ብቻ ሊያደርገው የሚችለውን እነርሱ እንዲያደርጉት ያስችላቸዋል። በእነርሱ ተአምራትም እርሱ ይመሰገናል። ወዳጆቹም በስሙ ተአምራት በማድረጋቸው የከበሩ ይሆናሉ። እርሱ እናንተን የሚቀበል እኔን ይቀበላል፣ እናንተን የሚያከብር እኔን ያከብረኛል፣ እኔም ደግሞ አከብረዋለሁ ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40። ክብራቸውም ታላቅ ነው። ይህንንም ሲገልጽ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሏቸዋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። ምናልባት ብቸኛው ፈራጅ እግዚአብሔር አይደለምን? እንዴት ፈራጅ ያደርጋቸዋል? የሚል ጥያቄ ይነሳ ይሆናል። እርሱ ግን የሚሰጠው መልስ አለው። ምንም እንኳን የመፍረድን ሥልጣን ከባሕሪ አባቴ ያገኘሁት የባሕሪዬ ገንዘቤ ቢሆን የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ደስታዬ በሰው ልጆች ነው። የሰው ልጆችን አፈቅራቸዋለሁ አከብራቸዋለሁም። እኔ በምድር ሁሉ ላይ ፈራጅ ብሆን እነርሱ ደግሞ በምድር ላይ ይፈርዳሉ። እኔ የነገሥታት ንጉሥ ብሆን እነርሱ ከእኔ ጋር ይመራሉ። እኔ በታላቅ ክብር በደመና ብመጣ ከእኔ ጋር በደመና ይመጣሉ። ዘወትር ከእኔ ጋር ይሆናሉ። እኔ ባለሁበት በዚያ እነርሱ ደግሞ ይሆናሉ። እንግዲህ እግዚአብሔር በማፍቀር አብሯቸው በመሆን እነርሱን ከክፉ በመጠበቅ የሰማያትን መክፈቻ በመስጠት ክብራቸውን ሰው ሁሉ እንዲያውቀው በማድረግና ሰዎችም እንዲያከብሯቸው በማዘዝ ቅዱሳኑን ምን ያህል እንደሚወዳቸውና እንደሚያከብራቸው ተመልክተናል። ኃጢአት ግን የዚህ ሁሉ ተቃራኒ ነው። ኃጢአት እግዚአብሔርን፣ ቅዱሳን መላእክትንና የቅዱሳንን ሁሉ ተራዳይነት ማጣት ነው። ኃጢአት እግዚአብሔርን ማጣት ነው። በኃጢአት የሚኖር ሰው ራሱንና ልቦናውን ከእግዚአብሔር በመለየቱ እግዚአብሔርን ያጠዋል። ስለሆነም ኃጢአት ከሁሉ በፊት የእግዚአብሔርን ፍቅር ማጣት ነው። ጌታችንም የሚወደኝ ቢኖር ቃሌን ይጠብቃል ዮሐንስ ወንጌል ምዕራፍ 14 ቁጥር 23 እስከ 24 ከማለቱም በላይ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ሲል ወንጌላዊ ዮሐንስ ይህንን አባባል የበለጠ ያብራራዋል። እግዚአብሔርን የሚወድ ሁሉ ወደ እግዚአብሔር ወደሚያቀርበው ያዘነብላል። ወደ ኃጢአት የሚያዘነብል ሁሉ የእግዚአብሔርን ፍቅር ከልቦናው ያስወጠዋል። በአንድ ጊዜ ኃጢአትንም እግዚአብሔርንም መውደድ አይቻልምና። በተጨማሪም ኃጢአት ለእግዚአብሔር አለመታዘዝ፣ በእርሱ ላይ ማመፅ፣ እርሱንም መጻረር ጭምር ነው። የእግዚአብሔርን ትእዛዛት እንደ ቀላል ነገር መቁጠርና ሁሉን ማየት በሚችል በእግዚአብሔር ፊት ትእዛዛቱን መተላለፍ ፈሪሃ እግዚአብሔርን ማጣት ነው። ጻድቃን ግን እንዲህ አይደሉም። ለምሳሌ ጻድቁ ዮሴፍ የኃጢአት ግብዣ በቀረበለት ጊዜ ይህን ክፉ ሥራ እንዴት አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ሲል መልስ መስጠቱ ከመንፈሳዊ ጥንካሬና እግዚአብሔርን ከመፍራት የተነሳ ነው። ዘፍጥረት 39 ቁጥር 9። ኃጢአት በቀረበለት ጊዜ እግዚአብሔር በፊቱ ነበር። ኃጢአትንም እግዚአብሔርን እንደ መቃወም ቆጠረው እንጂ ሴቲቱንና ባሏን እንደ መቃወም ብቻ አልቆጠረውም። ቅዱስ ዳዊትም ፈጣሪው እግዚአብሔርን አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ ሲል መናገሩ ተመሳሳይ ትርጉም ያለው ነው። መዝሙር 50 ቁጥር 4። እንዲሁ ሁሉ ደግሞ ኃጢአት በእግዚአብሔር ላይ ማመፅ ብቻ ሳይሆን እግዚአብሔርን መቃረንም ጭምር ነው። ኃጢአት በእግዚአብሔር መንግሥት፣ በቅድስናው፣ በጽድቅም ላይ ማመፅ ነው። ግዛቱ የሆነ ልቦናን ለሌላ ገዢ ወይንም ለዲያብሎስ አሳልፎ መስጠት ነው። እግዚአብሔር እንደማይወሰን ሁሉ እርሱን ባሕሪ የምትቃረን ኃጢአትም ወሰን የላትም፣ ቅጣቷም ወሰን የሌለው ነው። ኃጢአት መንፈስ ቅዱስን መቃወም ነው። በውስጣችን ያለው የእግዚአብሔር መንፈስ ለእግዚአብሔር ልጆች እንደሚገባ በቅድስና እንድንኖርና ቅድስና ሥራ እንድንሠራ ይፈልጋል። በኃጢአት የምንመላለስ ከሆነ ግን መንፈስ ቅዱስን እንቃወማለን። በቅዱስ መጽሐፍም
ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ኤፌሶን ምዕራፍ 4 ቁጥር 30 ተብሏል። ስለዚህ ኀጢአትን የሚሠራ ሁሉ የእግዚአብሔርን መንፈስ ያሳዝናል። መጽሐፉ መንፈስን አታጥፉ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 በማለት ይመክረናል። መንፈስ ቅዱስ በሰው ልቦና ውስጥ የሚሠራ ከሆነ በፍቅር የነደደ ለመልካም ነገር የሚፋጠን ስለዚህ ስለ እግዚአብሔር መንግሥት የተቀደሰ መንፈሳዊ ቅናት እንዲያድርበት ይሆናል። ምክንያቱም አምላካችን እግዚአብሔር በእውነት የሚያጠፋ እሳት ነውና። ዕብራውያን ምዕራፍ 12 ቁጥር 29። እግዚአብሔርን በሕይወቱ የያዘ ሰው የሚያቃጥል እሳትን የተሸከመ ነው። በመጽሐፍም መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል መዝሙር 103 ቁጥር 4 የሚያደርግ ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስም በመንፈስ የምትቃጠሉ ሁኑ ብሏል። ሮሜ ምዕራፍ 12 ቁጥር 11። ለዚህ ነው ቅዱሳን ሐዋርያትም በእሳት አምሳል እየተከፋፈለ የወረደውን መንፈስ ቅዱስን ሊቀበሉት የቻሉት። የሐዋርያት ሥራ ምዕራፍ 2 ቁጥር 3 እስከ 4። በመጽሐፍ ቅዱስ አባባል ከዚህ በላይም እንደተገለጸው ማንም ኀጢአትን የሚሠራ ሰው መንፈስ ቅዱስን ከእርሱ ያስወጣል፣ መንፈስ ቅዱስም ይርቀዋል። ይህ ሰውም በመንፈሳዊ ሕይወቱ እየተዳከመና እየቀዘቀዘ ይሄዳል። ቀስ በቀስም የእግዚአብሔር መንፈስ ከእርሱ እየራቀ ይሄዳል። መንፈስ ቅዱስ ፈጽሞ ከኀጢአተኛው ሰው በተለየ ጊዜ ያን ጊዜ ልክ ንጉሥ ሳኦልን ርኩስ መንፈስ እንዳሰቃየው ይህንንም ሰው ያሰቃየዋል። አንደኛ ሳሙኤል ምዕራፍ 16 ቁጥር 14። እንዲህ ያለው ሁኔታ ነው ንጉሥ ዳዊትን አቤቱ ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ እያለ ወደ ፈጣሪው እንዲጸልይ ያደረገው። መዝሙር 50 ቁጥር 11። እንደዚህ እንደ ዳዊት ከልብ ሆኖ መጸለይ ያስፈልጋል። ያለበለዚያ መንፈስ ቅዱስ ከሕይወት ሲርቅና ርኩስ መንፈስ ሲቀርብ ዝም ማለት መቃረን ነው። መንፈስ ቅዱስን መቃወም ደግሞ በልቦና ውስጥ የመንፈስ ቅዱስን ሥራ ፈጽሞ እምቢ ማለት ነው። ከኀጢአት ብዛት የተነሣ ሰው ልጅ እስከ ሞት እንኳን ቢሆን የመንፈስ ቅዱስን ሥራ ሊቃወም ይችላል። በዚህም ምክንያት መንፈስ ቅዱስ በሰው ልቦና ውስጥ ሥራውን ካልሠራ ሰው ንስሐ ሊገባ አይችልም። ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ እያለ ወደ ፈጣሪው እንዲጸልይ ያደረገው። መዝሙር 50 ቁጥር 11። እንደዚህ እንደ ዳዊት ከልብ ሆኖ መጸለይ ያስፈልጋል። ያለበለዚያ መንፈስ ቅዱስ ከሕይወት ሲርቅና ርኩስ መንፈስ ሲቀርብ ዝም ማለት መቃረን ነው። መንፈስ ቅዱስን መቃወም ደግሞ በልቦና ውስጥ የመንፈስ ቅዱስን ሥራ ፈጽሞ እምቢ ማለት ነው። ከኀጢአት ብዛት የተነሣ ሰው እስከ ሞት እንኳን ቢሆን የመንፈስ ቅዱስን ሥራ ሊቃወም ይችላል። በዚህም ምክንያት መንፈስ ቅዱስ በሰው ልቦና ውስጥ ሥራውን ካልሠራ ሰው ልጅ ንስሐ ሊገባ አይችልም። ሰው በኀጢአቱ እንዲጸጸትና ንስሐ እንዲገባ የሚያበረታታው መንፈስ ቅዱስ ነውና። የዮሐንስ ወንጌል ምዕራፍ 16 ቁጥር 8። ሰው ደግሞ ንስሐ ካልገባ ይቅርታን ሊያገኝ አይችልም። ቅዱሳን ንስሐ ሳይገባበት ከቀረው በቀር ይቅር የማይባል ኀጢአት የለም ብለው እንደተናገሩት መንፈስ ቅዱስን መቃወምም ስርየት የሌለው ኀጢአት ነው ተብሏል። እንግዲህ ገና ከመንፈስ ቅዱስ መለየት ደረጃ ላይ አልደረስንምና የእግዚአብሔር መንፈስም ወደ ንስሐ እየመራን ነውና በልቦናችን ውስጥ የመንፈስ ቅዱስን ሥራ ከመቃወም ፈቀቅ ልንል ይገባናል። በቀደመ ኀጢአታችን የእግዚአብሔርን መንፈስ አሳዝነነው ከሆነ ዳግመኛ እንዳንበድል ከልቦናችንም አርቀነው ከሆነ ውስጣዊ ተቃውሟችንን እንድንተው በእጅጉ ያስፈልጋል። የእግዚአብሔር መንፈስ በእኛ ውስጥ ሆኖ የተቀደሰውን ሥራ እንዲያሰራን ደግሞ ኀጢአትን መጥላት ተገቢ ነው። ኀጢአት በጣም አደገኛ ነው። የሰውን የተቀደሰ ባሕሪ ያዋርዳል፣ ያረክሳልና። ኀጢአት የሰዎች የባሕሪ ርኩሰት ነው። ስለ ኀጢአተኞች ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሠራ የለም አንድምስ እንኳ የለም ተብሎ ተነግሯል። መዝሙር 13 ቁጥር 3። ሰው ከኀጢአት የተነሣ ካረከሰና አርያና ምሳሌነቱን ካላጣ በስተቀር
በእግዚአብሔር አርአያና ምሳሌ የተፈጠረ ክቡር ፍጥረት ነው። ስለዚህ በኃጢአት ከወደቁ በኋላ ኃጢአት ለሰው ባሕሪ የሚስማማ ነውና ይቅርታ ሊደረግልኝ ይገባል የሚለው የደካሞች አመለካከት ተቀባይነት የለውም። እግዚአብሔር ሰውን ለኃጢአት ባሪያና ተገዢ አድርጎ አልፈጠረውምና ኃጢአት ሰርቶ ደካማ ስለሆንኩ ነው ማለት ተገቢ አይደለም። ዘፍጥረት ምዕራፍ 1 ቁጥር 31። በኃጢአት ከረከሰ በኋላ ግን የሰው ባሕሪ ጎስቁሏል። ስለዚህ ነው ሐዋርያው እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ፣ እኔ ማን ነኝ? ጎስቋላው ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ሲል የተናገረው። ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 14 እስከ 24። ኃጢአት የሰውነት ባሕሪን ያጎሰቁላል፣ ከሰማያዊ ክብርም ያዋርዳል፣ ይጥለናል። ኃጢአት መዋረድ ነው። ሰው ከእግዚአብሔር ልጅነት በመውጣት ተዋርዶ የሰይጣን ልጅ ለመሆን የበቃው በኃጢአት መሆኑን ማስታወስ ያስፈልጋል። ከዚህ ውርደት የተነሳ በሰው ውስጥ የነበረው ብርሃን ጨለማ ይሆናል። እርሱም የነበረበትን ታላቅ ክብር ረስቶ የተናቀ ይሆናል። ኃጢአተኛ ሰው በራሱ ይዋረዳል፣ ራሱንም ያጠፋል። በውኑ የንጉሡ ልጅ በቆሻሻ ስፍራ ይቀመጣልን? አይቀመጥም። የእግዚአብሔር ልጅማ እንዴት! ኃጢአተኛ ሰው በራሱ የተዋረደ ብቻ ሳይሆን በሰዎች ዘንድም ወራዳ ነው። ለዚህ ምሳሌ የሚሆነው ሴትን አይቶ የተመኛት ሰው ነው። ይህን የመሰለው ሰው በሐሳቡ ሰማያዊ የሆነውን የሚያስብ ቢሆን በራሱ ይህች ሴት የእግዚአብሔር መቅደስ ናት፣ የመንፈስ ቅዱስም ማደሪያ ናት፣ እንዴትስ እርሷን አረክሳታለሁ? የእግዚአብሔርን ሕንፃ ማፍረስ አይቻለኝምና በማለት ራሱን ይወቅስ ነበር። በመጽሐፍ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ተብሎ ተጽፏልና። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17። የሰውን ባሕሪ የሚያረክሰው ኃጢአት ነው። ሰው የእግዚአብሔር መቅደስ መሆኑን በመርሳት ባሕሪን አጎሳቅሎ ራስን ለርኩሰት ተገዢ ማድረግ ነው። ይህ ደግሞ የሰውን ባሕሪ ብቻ ሳይሆን ምድርን ሁሉ የሚያረክስ ነው። ለዚህ ነው በመጽሐፍ ስለ ታላቂቱ ጋለሞታ በዝሙቷ ምድርን ያጠፋች ተብሎ የተነገረው። ራእይ ምዕራፍ 19 ቁጥር 2። ስለ ኃጢአት የሚባል ሌላ ምን አለ? ኃጢአት መቆሸሽ፣ ርኩሰትና ውርደት ነው። ኃጢአት ቆሻሻ ነው። ኃጢአት መቆሸሽ ነው። ለዚህ ነው የወደቁት መላእክት ርኩሳን መናፍስት ተብለው የተጠሩት። ማርቆስ ወንጌል ምዕራፍ 6 ቁጥር 7። ይህንንም አስመልክቶ እግዚአብሔር የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሷት፣ መንገዳቸውም በፊቴ እንደ መርገም ደም ነበረ በማለት በሕዝቅኤል አድሮ ተናግሯል። ሕዝቅኤል ምዕራፍ 36 ቁጥር 17። ስለ ሰንበትም ደግሞ በእኔና በእነርሱ መካከል ምልክት ይሆን ዘንድ ሰንበቴን ሰጠኋቸው፣ ነገር ግን በትእዛዜ አልሄዱም፣ ሰንበቴንም ፈጽመው አረከሱ ብሏል። ሕዝቅኤል ምዕራፍ 20 ቁጥር 13። ስለ ካህናቱ ኃጢአት ሲናገር ደግሞ ክህነትን የክህነትንም ቃል ኪዳን አፈረሱ፣ አረከሱ ብሏል። ነፍስ መግደልን አስመልክቶም በመጽሐፍ ቅዱስ እጃችሁ በደም ጣታችሁም በበደል ረክሳለች የሚል ተጽፏል። ዮሐንስ ወንጌል ምዕራፍ 59 ቁጥር 3። ስለ ዝሙትም በግልሙትናሽና በኃጢአትሽ ምድሪቱን አረከሽ ይላል ኤርምያስ ምዕራፍ 3 ቁጥር 2። ኃጢአት ወይም መቆሸሽን ርኩሰት ነው ስንል ዝሙትንና ነፍስ መግደልን ብቻ ሳይሆን የአፍንና የምላስንም ኃጢአት የሚያጠቃልል ነው። በምላስ ስለሚሠራ ኃጢአት ጌታችን ኢየሱስ ክርስቶስ ራሱ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ምላስ የምትናገረው ነገር ግን ሰውን የሚያረክሰው ይህ ነው ሲል አስተምሯል። የማቴዎስ ወንጌል ምዕራፍ 15 ቁጥር 11። ጌታችን ርኩሰት የሚለውን ቃል ኃጢአትን በአጠቃላይ ለማመልከት ተጠቅሞበታል። ለጻድቃን ሲናገርም ነገር ግን ልብሳችሁን ያላረከሱ ጥቂት ሰዎች አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ይላል። የራእይ ምዕራፍ 3 ቁጥር 4። ስለ ኃጥአን ደግሞ ነገር ግን በገባችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጎሳቆላችሁብኝ
ብሏል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 7። እንግዲህ ኃጢአት እርኩሰት ከሆነ ራሳችንን ከኃጢአት ማራቅ ይኖርብናል። በኃጢአት የሚኖር ሰው የረከሰ መሆኑ ይሰማዋል። ከአንደበት የሚወጣውም ኃጢአት ሁሉ የሚያረክስ ነው። ሰውን የሚያረክሰው ከአፉ የሚወጣው ነው ተብሏልና። ዝሙት የርኩሰት መጨረሻ ደረጃ በመሆኑ ኃጢአት ዝሙትም ነው። በመጽሐፍ ቅዱስ ስለ እስራኤል ልጆች ኃጢአት ይሁዳ አመነዘረች፣ እስራኤልም አመነዘረች የሚል ተጽፏል። ሕዝቅኤል ምዕራፍ 16። ኃጢአት ጸጋን ማጣትና ውርደትም ነው። ለምሳሌ ኃጢአት ግን ሕዝብን ታስነውራለች ተብሏል። መጽሐፈ ምሳሌ ምዕራፍ 14 ቁጥር 34። በተጨማሪም ኃጢአት ደዌ ነው። ስለዚህም ነቢዩ ኢሳይያስ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል። ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እባጭ የሚመግልም ነው። አልፈረጠም፣ አልጠገነም፣ በዘይትም አልለዘበም በማለት ተናግሯል። ኢሳይያስ ምዕራፍ 1 ቁጥር 5 እስከ 7። ሰው ኃጢአት በሠራ ጊዜ የመንፈስ በሽተኛ ይሆናል። ኃጢአት አለማወቅም ነው። ይህም እግዚአብሔርን፣ እምነትን፣ መልካም የሆነውን ሁሉ አለማወቅ ሊሆን ይችላል። እግዚአብሔርም በሬ ገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም በማለት ተናግሯል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3። በአጠቃላይ ኃጢአት ጉድለት ነው። ሕጸጽ፣ መታወር፣ ጨለማና እግዚአብሔርን መርሳት ነው። ጨለማ ነው መባሉም እውነት ነው። ምክንያቱም በባሕሪው ብርሃን ከሆነ ከብርሃናት ጌታ ከእግዚአብሔር ይለየናል። ከዚህ አንጻር ነው ስለ ኃጢአተኞች በሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ የተባለው የዮሐንስ ወንጌል ምዕራፍ 3 ቁጥር 19። በተጨማሪም ደግሞ በመክብብ ሰነፍ ግን በጨለማ ይሄዳል የሚል ተጽፏል። መክብብ ምዕራፍ 2 ቁጥር 14። እንግዲህ ሁለቱ ነገሮች ከኃጢአት እንድንሸሽ ያደርጉናል። እነዚህም የኃጢአት ክፉ ባሕሪና አስፈሪው የኃጢአት ፍጻሜ ዘላለማዊ እሳት ናቸው።